አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገራችን ኢትዮጵያ አላህ ሰላም ያደርግልን ሀገራችንን። ሀገር ሰላም ሲሆን ነው ሁሉም ነገር የሚያምረው፣ ሁሉም ነገር እንትን ሲለው ሀገር ሲረጋጋ ነው ማለት ነው። በጣም የብዙዎች ጥያቄ ኪሎ እንዴት ነው? ብዙ ተፈተሽ ወይ? ይፈተሻል የሚባለው ነገር እያንዳንዱ እቃው ይበረበራል የሚባለው ነገር ምናምን የሚባለው ነገር ወላሂ እኔም እዛ እያለሁኝ በጣም የሰማሁት ነገር ነበረ። ግን መሬት ላይ በፍጹም የለም ይሄ ነገር። በቃ የሆነ ሰው በስልክ የሚነግራችሁና መሬት ላይ በፍጹም ምንም የለም። መሬት ላይ በጣም ደስ የሚል መስተንግዶ ነው። ኦኬ እና ኑ የመዳም ቅመሞች ኢትዮጵያ ለመምጣት በጣም የፈራችሁ የኑሮ ውድነቱ የተለያየ ነገሩ ምናምን በቃ ሰው አትምጡ እንደ ኑሮ ውድ ነው ምናምን ብሎ የሆነ አይምሯችሁን የሚሞላችሁ ሰው አለ አይደል? አትስሙ። ሰው እንደሚኖረው ነው የምትኖሩት። የሰው ሀገር ላይ እድሜያችንን ጨረስን፣ ጤናችንን አጣን፣ በልጅነት ጉልበታችን በጤነኛ እንትናችንን ያለ እድሜያችን አረጀን። ኦኬ ኑ አረብ ሀገር ላይ ዝቅ ብለን ተረግጠን የሰራነውን ስራ ሀገራችንም ላይ ዝቅ ብለን ከሰራን እንሰራለን። እንዴት ዛሬ ገብተሽ እንዴት እንደዚህ ትናገሪያለሽ የሚል ሰው ላይ ሊኖር ይችላል። በነገራችን ላይ ትልቁ ነገር አይምሮን ማሳመን ነው። አይምሮን ማሳመን፣ አይምሮአችንን ጥሩ ነገር ማሳመን፣ ጥሩ ስንቅ፣ ጥሩ ምግብ ነው አይምሮአችንን መመገብ ያለብን። እኔ እንደዛ ነው ማለት ነው። ለምሳሌ ትናንትና አውሮፕላን ውስጥ ታውቃላችሁ፣ በቃ እኔ ደግሞ ወሬ ወዳለሁ ታውቃላችሁ። ያገኘሁትን ሰው የመዳም ቅመሞች እንደው ወይ መቼ ከሰው ቤት ባወጡ በቃ ከአረብ ቤት በወጡ ብዬ ስለምመኝ ማለት ነው ስጠይቅ ነበረ። ኦኬ ስንት ዓመት ሰራሽ ምናምን ብዬ ስጠይቅ አንዷ 5 ዓመት ላለች፣ አንዷ 6 ዓመት ላለች፣ አንዷ እንደዚህ ትመለሻለሻል። አዎ ኢትዮጵያ እኮ አይኖርም እንዴ! ኢትዮጵያ እኮ በጣም ከባድ ነው እና ይሄንን ነገር እውነቴን ነው የምላችሁ። ኢትዮጵያ ኑሮ ውድ ነው። ኢትዮጵያ አይኖርም። ኢትዮጵያ እንደዚህ ብላችሁ አይኖራችሁን ካሳማናችሁ አትኖሩም። ተረዳችሁ? እኔ ላይ የሚያምርብኝ የመዳም ቤት ግርድና ነው። መዳም ቤት ላይ ብቻ ነው እኔ ስሰራ የሚያምርብኝ። የራሴን ህይወት ስኖር አያምርብኝም ብላችሁ አይምሯችሁን የምታሳምኑት ከሆነ አዎ አትችሉም። ለምሳሌ በዩቲዩብ ደረጃ እንውሰድና በጣም ብዙ መዳም ቅመሞች የመስራት አቅም አላቸው፣ ደፋር ናቸው፣ እውቀት አላቸው፣ ብዙ ሙያ አላቸው። ግን እኔ የመዳም ቅመም ነኝ፣ እኔ ሰራተኛ ነኝ፣ እኔ እንዴት ይሄንን አደርጋለሁ ብለው አይምሯቸው ያሳምነዋል። በቃ እነሱ ላይክ፣ ሼር፣ ሰብስክራይብ ሌላ ሰው ሰፖርት እያደረጉ እነሱ በእጃቸው ባለ ስልክ እንኳን መስራት አልቻሉም። ታያላችሁ፣ አያችሁ። እና አይምሯችንን ጥሩ ነገር እንመግብ። ወደ ኪሎ ከሄድን ውዶቼ እኔ ሐቂቃ ነው ብላችሁ እኔ በጣም ፈርቼ ነበረ። ለምን በጣም ብዙ ሰው ስጠይቅ ነበረ። ያው እንዳልኳችሁ ኢትዮጵያ የመጣሁት እኔ ዩቲዩብ ቻናሌን ለመስራት እና እንዲሁም ደግሞ ውድ ኢትዮጵያውያን የሀገሬ ልጆች የመዳም ቅመሞች ከሰው ቤት እንድትወጡ አብረን እንድንሰራ አብረን እንድናድግ ነው እኔ ፍላጎቴ። እና ይህንን ነገሬን ሀገሬ ላይ በነፃነት ማንም ሳይጫነኝ በነፃነት ለማንቀሳቀስ ነው ወደ ኢትዮጵያ የመጣሁት። ለዛም ብዬ ተዘጋጅቼባቸው የመጣው ነገር አለ፣ እንደ ላፕቶፕ፣ እንደ ካሜራ፣ የተለያየ ነገሮች ማለት ነው። በጣም አይምሮዬን ቢዚ ያደረገኝ፣ አይምሮዬ እንዲጨናነቅ ያደረገኝ የነበረው ነገር እነዚህ ነገሮች ነበሩ። እና ያው ከአንድ ሁለት የሚሻል ነገር የሚባል ነገር አለ አይደለም። ከዛ በቃ ከኔ ሌላ ሰው ይሻላል ብዬ የተለያየ ሰዎችን እየደወልኩኝ ይጠይቅ ነበረ። እየደወልኩኝ ስጠይቅ አንዳንዱ ልብን የሚያረጋጋ ሀሳብ የሚሰጣችሁ አለ እንደዚህ። አንዳንዱ ደግሞ ልባችሁን ከቦታው ስንጥቅ የሚያደርግ ሀሳብ የሚሰጥ ሰው አለ። ኦኬ አረ እንደዚህ ይደረጋል እኮ አይቻልም እኮ እንደዚህ አይልም እኮ እንደዚህ በጣም እቃው ይበረበራል፣ ይፈተሻል፣ ህጉ በጣም ጠብቋል እንደዚህ ምናምን ብሎ እኔ ልቤ ወላሂ ከቦታው እንደው ሱብሃንአላህ አላህ በረህመቱ ነው የጠበቀኝ። ገባችሁ? በዛ ላይ ደግሞ ቀሰመን ነው የምላችሁ። አንዴ ላሳያችሁ እቃ ይሁን ሻንጣው ማለት ነው። ሻንጣ 3 ኪሎ 3 ሻንጣ ነው እና በጣምም ደግሞ እቃ በዝቶብኛል። የእውነት ሐቂቃ ማለት ነው። እንደው አላህ በረህመቱ እንደው ፈጣሪ ሲያወጣችሁ ካወጣችሁ ነው ወረቢ ነው ብላችሁ ኪሎ በዝቶብኛል። ኦኬ እና ደግሞ የዚህ ላፕቶፕ እና ካሜራ ነገር እንቅልፍ ነው የነሳኝ። ኦኬ ገባሁ። አንደኛ ስቴፕ ሳልፍ እንደዚህ ስል ምንም ነገር የለም።
አንዳንዱ ሰው ደግሞ ምን ይላል? ወይ እዛ እኮ አረብ ሀገር ችግር የለውም፣ ችግሩ ኢትዮጵያ ነው። ኦኬ በቃ ችግሩ በጣም ኢትዮጵያ ነው። ኢትዮጵያ አይቻልም፣ ኢትዮጵያ ይበረበራል፣ ኢትዮጵያ ምንም ነገር የለም። ያ ጀማ ወላሂ ምን ሰው አትስሙ። ኢትዮጵያ መታችሁ ዩቲዩብ መስራት የምትፈልጉ ልጆች የምትፈልጉትን ነገር ከዛ ገዝታችሁ ግን ካሜራ የመግዛት አቅም የለኝም፣ ላፕቶፕ የመግዛት አቅም የለኝም፣ ግን አብረን መስራት እፈልጋለሁ የምትሉ ልጆች ኑ አብረን እንስራ። ገባችሁ? እንስራ። እኛ ከአሁን በኋላ ስደት ይቁም ብለን በአንድነት መስራት አለብን እና ሰውን አትስሙ። ኢትዮጵያ ምንም ነገር የለም። ወላሂ ነው የምላችሁ። እንደዚህ ሻንጣችንን አልነኩም አይደለም ሊፈትሹትኝ አልነኩትም። ተረዳችሁ? ኪሎ ካበዛችሁ ምናምን ኪሎ ካበዛችሁ እንደው የሚያስከፍሏችሁ እዚህ ሳይሆን እዛ ነው አረብ ሀገር ላይ ኪሎ እላፊ ከሆነ እዛ ያስከፍሏችኋል። ኢትዮጵያ ምንም ነገር የለም። ካርጎ ካደረጋችሁ ነው። ካርጎ ላይ አላስፈላጊ ነገር ኮተት የምትጭኑ ከሆነ ምናምን ኢትዮጵያ መግዛት የምትችሉትን ነገር ከዛ ስብስብ አድርጋችሁት እዛችሁ የምትመጡ ከሆነ ያኔ ያው ሁላችንም መልሱን እናውቃለን። ተራዳችሁ። ስለዚህ ኑ አብረን እንስራ። ጉዞ ወደ ስኬት። ስደት በእኛ ይብቃ። የእውነት ስደት በእኛ ይብቃ። ስደት የእውነት በእኛ ይብቃ። የእውነት ነው የምላችሁ። እስከ መቼ ነው አረብ ቤት የምንሰራው? እስከ መቼ ነው እኛ የአረቦችን ህይወት እያደመቅን የእነሱን ቤት እያጸዳን እነሱ እንደዚህ እያልን እየሰራን እየለፋን እዚህ ልከን ደግሞ በእኛ ገንዘብ ሌላ ሰው የሚኖረው እነዚህ ምን እኛ እንዴ ጤናችንን አተናል። ያለ እድሜያችን የድካም የጉልበት ስራ ያለ እድሜያችን አስረጅቶናል። ይበቃናል። ይሄንን ደግሞ በቃን የምንለው እኛ እራሳችን ነን። ተረዳችሁ? እኛው እራሳችን በቃን፣ ስደት በእኛ ይብቃ ማለት አለብን። ሀገሪቷ በጣም ነው ደስ የምትለው። ወላሂ ነው የምላችሁ። ደስ የሚለው ነገር ደግሞ ቦሌ ማለት ነው። ቦሌ ውጭ የሚጠብቃችሁ ሰው እንዳለ እርግጠኛ ካልሆኑ አይለቁም። በቃ እኔ በጣም የተመቸኝ ነገር ቦሌ ውጭ የሚጠብቃችሁ ሰው እርግጠኛ ሆነው ነው የሚለቋችሁ እንጂ ሰው የሚጠብቃችሁ ሰው የሚቀበላችሁ ሰው እንዳለ እርግጠኛ ከሆኑ በኋላ ነው የለቀቁት። ትላንትና ሁልጊዜም ህጉ እንደዚህ ከሆነ ዋዋሽ ማሻአላህ ነው ማሻአላህ። እንደዚህ ተጨንቀው የሚጠብቀን ሰው ስለመኖሩ እርግጠኛ ሆኖ መልቀቁ ኑ የሆነ ነገር ለመስራት መውደቅ አለብን። ዝቅ ማለት አለብን። መገፋት አለብን። የሰው ሀገር ላይ የተገፋ ነው የሰው ሀገር ላይ ዝቅ ያለውን ነገር ሀገራችን ላይ ዝቅ ካልን የእውነት እናገኘዋለን። ክፉን አታስቡ፣ ደጉን እንችላለን። አትችሉም የሚልን አይምሮ አታሳምኑ። አትችሉም የሚልን ሀሳብ አይምሯችሁ ላይ አታስቀምጡ። አትችሉም የሚል እኮ ሰው አለ። በቃ አንዳንዴ ወደ አካብዚ ሰው እኮ አለ። ወደ ነገሮችን የሚያካብድ ቀለል የማያደርግ ሰው በቃ ሁልጊዜ ትንንሽ ሰው አለ። እንዲህ አይነት ሰው አትስሙ። ሀገራችን እንዲህ ናት፣ ውብ ናት። ሀገራችን ታስበላለች፣ ይሰራባታል። እንዴት በሁለት ቀን እንዴት እንደዚህ ትናገራለች? መቼ አየሽ? ችግሩ ምንም ትላለች። ኖ እኔ የወጣሁባት ኢትዮጵያ ነው የመጣሁት። የተወለድኩባት ያደግኩባት ሀገሬን ነው የመጣሁት። ከማንም ምንም አያስፈልገኝ። እኔ ትቻት የወጣሁትን ኢትዮጵያ ማለት ነው በተሻለ ሁኔታ ነው ያገኘኋት እንጂ በባሰበት ሁኔታ አይደለም። ችግራችን እኛ ምንድን ነው? አይምሯችን ተመርሷል። ኦኬ አይምሯችን ክፉን ነው የሚያስበው። ከሰውነት ተራ እየወጣ ነው በዚህ አስተሳሰባችን። ደጉን አስቡ። የሰው ሀገር ላይ ስንት ዋጋ ከፍለናል። የ5 ዓመት ህፃን ልጅ እኮ ይተፋብን ነበር። የ5 ዓመት ህፃን ልጅ እኮ ያዘን ነበረ። ያንን ህፃን ልጅ ማለት አቅበን ነበረን። መብታችን አይደለም። ተረዳችሁ? ሀገራችን ላይ ደግሞ በራሳችን ቋንቋ ከየትኛውም ክልል ከአንዱ ክልል ወደ አንዱ ክልል ሄደን መስራት በነፃነት የምንችል ሰዎች ነው። ኦፍኮርስ እንችላለን። ክፉን ሰው አትስሙ። ክፉ ነገር የሚያስተላልፈው ሰው የሆነ ኸይር ያደለው ሰው አትስሙት። እና ለበለጠ ነገር ደግሞ አሳያችኋለሁ። እና እኔ በነገራችን ላይ ብዙ እንትኖች አሉ
የሚታዩ ብዙ ነገሮች ላይምሮ እንትን የማይሉ ነገሮች አሉ። እኔ ግን መጥፎውን ነገር ዘልዬ ሄጄ ጥሩውን ነገር ላይ ነው ማረፍ የምፈልገው። በቃ ዛሬ መጥፎ ቢሆን ነገ ኸይር ነው። ዛሬ የከፋ ቀን ቢሆን ነገ የተሻለ ቀን ይመጣል። ገባችሁ? መጥፎ ነገር ላይ ስንሆን አብዝቶ ማዘን አይደለም። ኦኬ፣ አብዝቶ እንትን ሳይሆን የተሻለ እንዳለ ማሰብ አለብን። ዛሬ ደግሞ በጣም ጥሩ ነገር ላይ ስንሆን ኦቨር ደግሞ መደሰት የለብንም። በቃ ህይወት እንደዚህ ናት። በነገራችን ላይ አሁን ብዙ ጊዜ እኛ ኢትዮጵያውያን የሀገራችን ጉዳይ ብቻ ሁሉም ሀገር ላይ እንደዚህ ነው። ግን መጀመሪያ አይምሯችንን ጥሩ ነገር መመገብ አለብን። ስሬስ አይምሯችን ጥሩ ነገር መመገብ አለበት። ጥሩ ስንቅ ነው መብላት ያለበት። ጥሩ ምግብ ገባችሁ? ጥሩ ምግብ ስትበሉ ጤናማ ምግብ ነው፣ ለሰውነታችሁ ጠቃሚ ነው። ግን አላስፈላጊ ሆነ የተለያየ ነገር ቆሻሻ፣ ባክቴሪያ የተቀመጠበትን ምግብ ስትበሉ እናንተ በልታችሁ የረሃብ እንትናችሁ ልታስታግሱ ትችላላችሁ። ግን ሰውነታችሁ እየተጎዳ በሽታ እየተላለፈባችሁ ነው የምትሄዱት። ኦኬ፣ አይምሮን ደግሞ ጥሩ ነገር እንደመመገብ ጥሩ ነገር የለም። ሀገራችን ውብ ናት፣ ምንም የለም። አትስሙ። ሰው ቲክቶክ ላይ የሚታየው ዩቲዩብ ላይ የሚታየው መሬት ላይ የለም፣ ባዶ